ለትዳር ምቹ የሆነች ሴት 6 ባህሪያት። ይህች ሴት እንዳታመልጥ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ያለፈ የወሲብ ታሪክ የሌላት፣ ከብዙ ወንዶች ጋር ግንኙነት የሌላት ሴት። ያለፈ የወሲብ ታሪክ የሌላትና ከብዙ ወንዶች ጋር ግንኙነት ያልነበራት ሴት መምረጥ በብዙ ባህላዊ፣ ሃይማኖታዊና ግላዊ እሴቶች ውስጥ ትልቅ ቦታ የሚሰጠው ጉዳይ ነው። ያለፈ ታሪክ የሌላት ሴት ቀደም ሲል ከነበሩት ግንኙነቶች የሚመጣ የስሜት ስብራት፣ ቁስል ወይም ናፍቆት አይኖርባትም። ልቧን፣ ፍቅሯንና ስሜቷን ሙሉ በሙሉና በንጽህና መጀመሪያ ለሚሆናት ሰው የመስጠት እድሏ ከፍተኛ ነው። በግንኙነቱ ውስጥ ትልቁ ፈተና አዲሱን አጋር ከቀድሞ ሰው ጋር ማወዳደር ነው። ወሲባዊም ሆነ ስሜታዊ ታሪክ የሌላት ሴት ለአንተ የምትሰጠው ቦታ የመጀመሪያዋ ስለሚሆን አንተን ከሌላ ወንድ ጋር የማነጻጸር እድል አይኖራትም። ይህም ደግሞ በራስ መተማመንህን ይጨምረዋል። ከብዙ ወንዶች ጋር ግንኙነት ካላት ሴት ይልቅ እንዲህ አይነት ሴት ላይ ሙሉ እምነት መጣል ይቀላል። በትዳር ውስጥ የሚፈጠሩ የጥርጣሬ ደመናዎችን በእጅጉ ይቀንሳል። በአንተና በሷ መካከል ያለውን የቅርበት ትስስርን የበለጠ ልዩ ያደርገዋል። ይህ ምርጫ ሴቷ ለራሷ አካል፣ ለሃይማኖቷ ወይም ለባህሏ ያላትን ክብርና ራስን የመግዛት አቅምን ያሳያል። የሞራል እሴቶቻችሁ የሚጣጣሙ ከሆነ የቤተሰብ ምስረታችሁ በጠንካራ መሰረት ላይ ይቆማል። በእርግጥ ያለፈ ታሪክ አለመኖሩ ብቻውን ሙሉ ዋስትና አይሆንም። ሴቷ ለትዳር ያላት ብስለት፣ የሀሳብ አንድነትና ካንተ ጋር ለመኖር ያላት ልባዊ ፍላጎት አብሮ መታየት ይኖርበታል። ዋናውና ቁልፉ ነገር እሷ ራሷ ይህንን እሴት አምናበት የኖረችው መሆኑን ማረጋገጥ ነው። በአሁኑ ጊዜ ያሉትን እውነተኛ ማንነቷንና ጸባይዋንና ላንተ ያላትን ክብር ማስተዋል ይገባል። እንዲህ አይነት ንጹህ ጅምርና ታማኝነትን መፈለግ ለወደፊት ትዳርህ ያለህን ትልቅ አክብሮት ያሳያል። ሁለተኛ፣ የወንድ ቤስት ፍሬንድ የሌላት። የወንድ ቤስት ፍሬንድ የሌላት ሴት ለትዳር ምቹ ናት። ምክንያቱም የወንድ ጓደኞች ያላት ሴት ትዳር ውስጥ ከገባች በኋላ ቺት የማድረግ እድሏ ሰፊ ነው። ምክንያቱም ወንድና ሴት በፍጹም ቤስት ፍሬንድስ መሆን አይችሉምና። ይህቺ ብዙ የወንድ ጓደኛ ያላት ሴት ነገ ትዳሯ ውስጥ የሆነ ችግር ቢመጣ ቀጥታ ወደ እነዚህ ወንዶች ነው የምትሮጠው። ያ ደግሞ ሴቷ ቺክ እንድታደርግ ትልቅ እድል ይሆናታል። ከዚህም የተነሳ በፍጹም ታማኝ ልትሆን አትችልም። ለትዳርም የምትመረጥ ሴት አይደለችም። በስነ ልቦና ጥናቶች ጭምር እንደሚታየው በወንድና ሴት መካከል በሚኖር ጥልቅ የቤስት ፍሬንድ ግንኙነት ውስጥ ከሁለቱ አንደኛው በተለይ ወንዱ የተለየ ስሜት ወይም መስህብ የመያዝ እድሉ ሰፊ ነው። ጓደኝነት በሚል ሽፋን የሚጀምሩ የቅርብ ትስስሮች ጊዜ እያለፈ ሲሄድ ወደ ስሜታዊ ትስስር የመቀየር ባህሪ ያላቸው። በትዳር ውስጥ አለመግባባት መፈጠሩ አይቀሬ ነው። በዚያን ጊዜ ሴቷ ችግሩን ካንተ ጋር በቤት ውስጥ ከመፍታት ይልቅ ስሜቷን ለምታጋራው የወንድ ምርጥ ጓደኛዋ የምታዋይ ከሆነ አደጋው ይጨምራል። ለባሏ ልታሳየው የሚገባትን ስሜታዊ ቅርበት፣ ሚስጥርና ድጋፍ ለሌላ ወንድ መስጠት ትጀምራለች። ያ የወንድ ጓደኛ የተጎጂነት ስሜቷን ተጠቅሞ ባሏን የሚገፋ መጥፎ ሐሳብ ሊሰጣት ይችላል። ይህም ሴቷ በትዳሯ ላይ የምትወስነውን ውሳኔ ያበላሸዋል። በዚህም ምክንያት ከስሜታዊ ክህደት ወደ አካላዊ ክህደት መሻገሩ በጣም ቀላል ይሆናል። አንዲት ሴት በትዳር ስትሆን ወይም ለትዳር ስትዘጋጅ የመጀመሪያውና ብቸኛው የቅርብ ወንድ አጋሯ መሆን ያለበት ባሏ ብቻ ነው። ይህንን መስመር አውቃ የቀድሞ የወንድ ጓደኞቿን ገደብ እንዲያደርጉ ካላደረገች ለትዳር ያላት ታማኝነትና ዝግጁነት በእርግጥም ጥያቄ ምልክት ውስጥ ይገባል። ስለዚህ የወንድ ቤስት ፍሬንድ የሌላት ሴት መምረጥ ለትዳር አስተማማኝ ነው የሚለው ሐሳብ ተቀባይነት ያለው ነው። ሶስተኛ፣ የበሰለ ስሜት ያላት። ሴቶች ስሜታዊያን ናቸው። ጠንካራ ስሜት ያላት ለትዳር ተመራጭ ናት። ሴቶች ነገሮችን በጥልቀት የመስማትና በውስጣቸው የመለማመድ እንዲሁም የመግለጽ ተፈጥሯዊ ዝንባሌያቸው ከወንዶች ከፍ ያለ ነው። ይህ ድክመት ሳይሆን በተፈጥሮ የተሰጣቸው የደራሽነት ስጦታ ነው። ወንዶች ነገሮችን በምክንያት ወይም በሎጂክ ለማየት ሲቀድሙ፣ ሴቶች ግን በስሜትና በባህላዊ ትስስር ይረዱታል። ይህ ባህሪያቸው በቤት ውስጥ ፍቅር፣ ርህራሄና ሙቀት እንዲኖር ያደርጋል። ሴት ልጅ ስሜታዊ መሆኗ ተፈጥሯዊ ቢሆንም የበሰለ ስሜት መኖሩ ግን የትዳር ዋስትና ነው። የበሰለ ስሜት ያላት ስሜቷ ሲበስል ለምሳሌ ራሷን መቆጣጠር ትችላለች። ብስጭት፣ ንዴት ወይም ቅናት በሚመጣበት ጊዜ ስሜቷን አውጥታ ዕቃ ከመስበር ወይም አስከፊ ቃላትን ከመናገር ትቆጠባለች። እንዲሁም መቼ ማውራት፣ መቼ ዝም ማለትና መቼ መወያየት እንዳለባት ታውቃለች። ባልየው በስራ ጫና ወይም ተናዶ ሲመጣ ጊዜ አግኝቶ እስኪረጋጋ መጠበቅ ትችላለች። አለመግባባቶች ሲፈጠሩ የጥፋተኝነት ጣት ከመቀሰር ይልቅ የችግሩን መፍትሄ ለማግኘት በሰከነ መንፈስ ትወያያለች። እዚህ ላይ ጠንካራ ሴት ሲባል ሁለት ትርጉም ሊኖረው ይችላል። አንደኛ፣ ቶሎ የምትቆጣና በትንሽ ነገር ስሜቷ የሚነካ መሆን ሲሆን ይህ በትዳር ውስጥ አድካሚ ነው። ጠንካራና ጽኑ ስሜት ያላት ሲሆን ደግሞ እሷ በእርግጥ እጅግ ተመራጭ ናት። ምክንያቱም ላንተ ያላት ፍቅር፣ መከበርና ታማኝነት በነፋስ የሚወዛወዝ ሳይሆን በጽኑ መሰረት ላይ ቆመ ይሆናል።
አራተኛ የእናትነት ልብ ያላት። የእናትነት ልብ ያላት ሴት በትዳር ውስጥ ማግኘት ማለት ታላቅ እረፍትንና አስተማማኝ መጠለያን እንደማግኘት ነው። ወንዶች በተፈጥሯቸው ወደ ውጪ ወጥተው ይዋጋሉ፣ ይደክማሉ፣ ዓለምን ይታገላሉ። ወደ ቤታቸው ሲመለሱ ግን የሚፈልጉት ሌላ የጦር አውድማ ሳይሆን የእናትነት ርኅራኄና እቅፍ ያለበት ማረፊያ ነው። እናት ለልጆቿና ለቤተሰቧ ስትል የራሷን ምቾት፣ እንቅልፍና ፍላጎት መስዋዕት ለማድረግ አታቅማማም። የእናትነት ልብ ያላት ሴት በትዳሯ ውስጥ እኔ ከሚል እልህና ራስ ወዳድነት ወጥታ ለቤተሰቡ ሰላምና አንድነት ስትል ነገሮችን በቀላል የምታልፍ ሰፊ ልብ ያላት ናት። ወንዱ በገንዘብ ወይም በማህበራዊ ህይወቱ ሲዳከም፣ ተስፋ ሲቆርጥ፣ እንዲሁም ሲሳሳት በነቀፋና በቁጭት አትቀበለውም። ይልቁንም ልክ እንደ እናት ህመሙን ተረድታ ስሜቱን አክብራ በጥበብና በፍቅር የምታክም ከውድቀቱ እንዲነሳ የብርታት ስንቅ የምትሆነው ናት። የእናትነት ባህሪ ያላት ሴት የቤቷን ክብር፣ ሚስጥርና የአጋሯን ስም ከውጪ ጠላትና ከሐሜት ትጠብቃለች። ያለውን አብቃቅታ የመኖር ቤቱን የማስዋብና በውስጡ ሰላማዊ ድባብ የመፍጠር ተፈጥሯዊ ተሰጥኦ አላት። አምስተኛ የይቅርታ ልብ ያላት። የይቅርታ ልብ ያላት ሴት በትዳር ውስጥ ማግኘት ማለት በየቀኑ አዲስ ሰላምና አዲስ ተስፋ ወዳለበት ቤት መግባት ማለት ነው። በትዳር ጉዞ ውስጥ ሁለት የተለያዩ ሰዎች በአንድ ጣሪያ ስር ሲኖሩ አለመግባባቶች፣ መጋጨቶች መፈጠራቸው አይቀሬ ነው። በዚህ ፈታኝ ወቅቶች ትዳርን ዕድሜ የሚሰጠው ትልቁ መሳሪያ የይቅርታ ልብ ነው። የይቅርታ ልብ ያላት ሴት ስህተቷን በሆዷ አታቆይም። በአንዳንድ ግንኙነቶች ውስጥ ችግሮች በውይይት ያለፉ ቢመስልም ከዓመታት በኋላ ጥል ሲነሳ ያኔ እንዲያድርገኝ ነበር ብሎ አሮጌ ፋይል መግለጽ የተለመደ ነው። እሷ ግን ይቅር ካለች ካለፈ ታሪክ ጋር ትታረቃለች። ያንን ስህተት ላንተ ማጥቂያ አታደርገውም። ለእሷ ከራሷ ትክክለኛነት ወይም ከኩራቷ ይልቅ የቤቷ ሰላምና የአጋሯ ስሜት ይቀድማል። እልህ ውስጥ ከመግባት ይልቅ ነገሮች እንዲረጋጉና ፍቅር እንዲቀጥል ስትል ሁኔታዎችን ቀለል አድርጋ የማለፍ ታላቅ ብስለት አላት። ወንድ ልጅ ስህተት በሚሰራበት ጊዜ በትናንሽ የቤት ውስጥ ጉዳዮችም ሆነ በትላልቅ ውሳኔዎች ጥፋቱን አምኖ ለመናገር አይፈራም። ምክንያቱም ከፊቱ የሚጠብቀው ክስ፣ ነቀፋ ወይም የዓመታት ኩርፊያ ሳይሆን ስህተቱን አርሞ በፍቅር የሚቀበለው ይቅርታ ልብ መሆኑን ስለሚያውቅ በቤት ውስጥ ሙሉ ነፃነት ይሰማዋል። ስድስተኛ ለመጥፎ ውሳኔ የማትቸኩል። ለመጥፎ ውሳኔ የማትቸኩል ሴት በትዳር ውስጥ ማዕበል በሚበዛበት ባህር ላይ አስተማማኝ መልሕቅ እንዳለው መርከብ መሆን ማለት ነው። በትዳር ጉዞ ውስጥ አስቸጋሪ ቀናቶች፣ የኢኮኖሚ መናጋት፣ የማህበራዊ ህይወት ጫናዎች ወይም ድንገተኛ አለመግባባቶች መፈጠራቸው አይቀሬ ነው። በእንደዚህ አይነት የፈተና ወቅቶች በስሜት ተገፋፍቶ ከመጥፎና ከማይመለስ ውሳኔ ራስን መግታት ታላቅ የልብ ብስለት ነው። አንዳንድ ሰዎች በትንሽ ነገር ሲቆጡ እንለያይ፣ ወደ ቤተሰቦቼ እሄዳለሁ፣ ትዳሩ መፍረስ አለበት የሚሉ ከባድ ቃላትን በመጠቀም ለውሳኔ ይቸኩላሉ። ለመጥፎ ውሳኔ የማትቸኩል ሴት ግን ንዴት፣ ቅናት ወይም ብስጭት በሚሰማት ሰዓት ስሜቷ እንዲበርድና አእምሮዋ እስኪረጋጋ የመጠበቅ ትልቅ አቅም አላት። በንዴት ውስጥ ሆኖ የተወሰነ ውሳኔ ዘላቂ ጥፋት እንደሚያመጣ ታውቃለች። ለአሁናዊ ችግር ስትል የነገውን የትዳሯን የልጆቿንና የቤተሰቧን ህልም አታበላሽም። ችግሮች ጊዜያዊ መሆናቸውንና በትዕግስት በንግግር ሊፈቱ እንደሚችሉ ስለምታምን የችግሩን መፍትሄ እንጂ የችግሩን መክረር አትመርጥም። በሶስተኛ ወገን ሐሜት፣ ባልተረጋገጠ ወሬ ወይም በድንገተኛ ክስተት ብቻ ተነሳስቶ የመደምደም ዝንባሌ የላትም። ካንተ የምትሰማውን ታደምጣለች፣ እውነታውን በጥልቀት ተመረምራለች፣ ከዚያም ነገሮችን በፍትሃዊና በአስተዋይነት ታመዛዝናለች። ይህ ባህሪዋ ትዳሩን ካልተገቡ ጥርጣሬዎችና ውጫዊ ጣልቃ ገብነት ይጠብቃል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።